ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ እናቴ ሁሌም። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም ተወዳጆች እንደምን አላችሁ? እኔ የፍጥረት ሁሉ ባለቤት እግዚአብሔር ይመስገን በጣም ደህና ነኝ። ተወዳጆች እንዴት ናችሁ? ዛሬም እንግዲህ ጠንከር ያለ ሀሳብ አነሳለሁ። የማነሳቸው ወሳኝ ሀሳቦች አሉ። በመጀመሪያ ደረጃ ቤተክርስቲያን ምን ደረሰባት? መቼም ያው የቤተክርስቲያን ጠላትም ወዳጅም እንዳለ ሁላችሁም ታውቃላችሁና ዘሀበሻ የሚባል የሐሰተኛ አጥማቂያን ደጋፊ ከዘገበው ቤተክርስቲያን የደረሰባትን አደጋ መነሻ አደርግና ከዛ በቀጣይ አሁንም ደግሜ የምሰራበት ለካ ምንም የማያውቁ የሚዲያ አርበኞች ናቸው ብዬ ቀሲስ ሳሙኤልና መምህር ሱራፌል የሚባል አንድ ላይ ቀርበው እግድ እንደ መፍትሄ ምናምን ብለው የሰሩትን ፕሮግራም አይቼ ወይ አለመማር ወይ አለማወቅ፣ እነዚህ ቃለ ዓዋዲውን ያውቁታል ወይ? የፓትርያርኩ ስልጣን፣ የጠቅላይ ቤተ ክህነት ስልጣንን፣ የአህጉረ ስብከትን ስልጣንን፣ የሊቀ ጳጳስን ስልጣንን ያውቁታል ወይ ብዬ በእውነት ቃለ ዓዋዲ እንደማያውቁ በመረጃና በማስረጃ በኋላ አሳያችኋለሁ። ከዛ የምክር ቃል አዋጪ ስራ ብለው ደግሞ አባታችን አባ ገብረ ኪዳን የተናገሩትን እንደዚሁ በመስጠት መጨረሻ አቀርብላችኋለሁ። መርሃ ግብሬን ሼር አድርጉ፣ ስትጀምሩ ላይክ አድርጉ። ሜምበር መሆን የምትፈልጉ ሜምበር ሁኑ፣ አገልግሎቱን ደግፉ። አይዟችሁ አይዟችሁ። እኛ ለቅራቅንቦ ኦርቶዶክሳዊ አልሆንም። ለቅራቅንቦ ሚዲያ ላይ አንሰደርም። እውነትን እውነት እያለን ቤተክርስቲያን ደግሞ ከተኩላ የመጠበቅ የልጅነት ግዴታ አለብን ብለን ስለምናምን ነው። እስኪ ዘሀበሻ ምን አለ? ዘሀበሻ ያለውን እስኪ በመጀመሪያ ቤተክርስቲያን በሚኒሶታ ልብ ሰባሪ በቅርብ ጊዜ የተገዛ ቤተክርስቲያናችን እንግዲህ የእሳት አደጋ ደርሶበታል። ዘሀበሻ ዘግቦታል። እዛው ሀገር ስላለ ግን ቤተክርስቲያን የሚገባ አይመስለኝም። ሚኒሶታ ኢትዮጵያውያን በቅርቡ የገዙት ቤተክርስቲያን የእሳት አደጋ ደረሰበት። መረጃውን በአጭሩ አቀርባለሁ። ዛሬ ሰኞ ረፋድ በሚኒሶታ ግዛት ሮዝሞንድ ከተማ በሚገኘው የደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ህንፃ ላይ ከባድ የእሳት አደጋ መድረሱን ዘሀበሻ ከሮዝሞንድ ፖሊስ ያገኘው መረጃ አመልክቷል። አደጋው የተከሰተው ከጠዋቱ 10 ሰዓት ከ46 ኤኤም አካባቢ በ3200 ብሎክ 111ኛ ስትሬት ዌስት ላይ በሚገኘው የቤተክርስቲያኑ ህንፃ ላይ ነው። አደጋውን ተከትለው የሮዝማውንት ፖሊስ እንዲሁም ከሮዝማውንት እና አፕል ቫሊ ተውጣጡ የእሳት አደጋ ተከላካዮችን ጨምሮ በርካታ የጸጥታና የአደጋ ምላሽ ሰጪ አካላት በስፍራው ተሰማርተዋል። ፖሊስ እንዳስታወቀው አደጋው በተከሰተበት ወቅት በህንፃ ውስጥ ማንም ሰው እንዳልነበረ ይታመናል። ይሁን እንጂ የእሳት አደጋ ተከላካዮቹን ህንፃው ሙሉ በሙሉ ከሰው ነፃ መሆኑን ለማረጋገጥ በአሁኑ ሰዓት ላይ የማረጋገጥ ስራ እያከናወኑ እንደሚገኙ ታውቋል። የዘሀበሻ ዘጋቢ እንደተመለከተው ህንፃው ከውጭ ሲታይ በቤተክርስቲያኑ ጣራ ላይ ከፍተኛ ጉዳት ደርሷል። ይህ የእሳት አደጋ የደረሰበት የቤተክርስቲያኑ ህንፃው ኢትዮጵያውያኑ ከወራት በፊት ገዝተው ያስመረቁት ነው። የተሰማሩት በርካታ የጸጥታ አካላት በስፍራው ከፍተኛ እንቅስቃሴ ያደረጉ ሲሆን ክስተቱን አስመልክቶ ተጨማሪ መረጃ እንደሚሰጥ ፖሊስ አመልክቷል። ዘሀበሻም ሌሎች መረጃዎች አጠናክሮ ይዘው ይመለሳል። እንግዲህ ዘሀበሻ እኔ ሰው ጠላት የለኝም። ዘሀበሻን ግን ሐሰተኛ አጥማቂያን ላይ እንደገና ደግሞ ፍራሽ አዳሽ ይመስለኛል። እንደዚህ ሳስብ ኦርቶዶክሳዊ አይመስለኝም እና እንደው የሰው ጠላት ወይም ጠልቼው ሳይሆን
ከሐሰተኛ አጥማቂያን ጋር እንደገና የሽርብትን መተተኛ አስማተኛ የምንላቸው ከነሱ ጋር ሽርብትን ስለሚል ነው እንጂ እኔ በጥላቻ እንትን ብዬ አይደለም። ዞሮ ዞሮ ግን ይሄንን ጉዳይ ዘግቦልናል። ስራው ስለሆነ ስራው ነው ዘግቦልናል እና በጣም ልብ የሚሰብር ነው። በቤተክርስቲያን እንግዲህ በቅርብ ጊዜ የተገዛ ቤተክርስቲያን ነው ለዚህ አይነት አደጋ ደረሰ በጣም እና ክፍል 2 ደግሞ አቀርብላችኋለሁ ብሎ ተከታትሎ እንግዲህ ክፍል 2 ደግሞ በዚህ ሁኔታ አቀርቦታል። እሺ ዛሃበሻዎች እንደምናላችሁ አሁን የምንገኘው በሚኒሶታ ደብረ ብስራት ቅዱስ ገብርኤል እና ቅድስት አርሴማ ቤተክርስቲያን ነው ቃጠሎ የደረሰበት ማለት ነው። እንደምትመለከቱት በውሳን ላይ ጣራው በዚህ መልኩ በጣም ከፍተኛ የሆነ ቃጠሎ ደርሶበታል። አንዳንድ ሰዎች የፖሊስ ምንጮች ምናልባት ስትራክቸር ላይ ችግር ሳያጋጥመው እንዳልቀረ የገለጻሉት እሱ በፖሊስ የሚገለጽ ነው። እስካሁን ድረስ ባለው መረጃ ግን ይህንን ይመስላል። የቃጠሎ ሁኔታ ፖሊሶቹ መግባታችንን ማለታችንን ስላሉ እዚህ ጋር እንደሚገቡ ገብተዋል። ግን በሌላ አቅጣጫ በኩል ለመግባት እንሞክራለን። አሁን ያለ ይሄ ነው። የቤተክርስቲያኑ አባቶች ለማነጋገር እንሞክራለን። ጠብቁ። እንግዲህ ብቻ ሳይሆን እንደገናም ሌላ ቪዲዮ ሰርቷል። እሺ ሁለተኛ ቪዲዮችን ነው ይሄኛው። የምንገኘው በሚኒሶታ ደብረ ብስራት ቅዱስ ገብርኤል እና አርሴማ ቤተክርስቲያን ነው። በወሳን ላይ ቃጠሎ የደረሰበት ዛሬ እንደምትመለከቱት የጣራው ክፍል ሙሉ በሙሉ ወድሟል። እንደዚሁም ደግሞ ከፍተኛ ጉዳት የተደረሰበት በስትራክቸር ላይ የተነገረ ያለው ግን ይሄ በፖሊስና በባለሙያዎች መረጋገጥ አለበት። እስካሁን የተባለ ያለው ነገራችሁ አሁን የቤተክርስቲያን አስተዳዳሪዎች ለማግኘት እየሞከርኩ ነው። በዚህ ጠበቁ ያሉት በወሳን ላይ እንደምትመለከቱት እንግዲህ በአንድ ጎን በኩል ያለው ነገር ብዙ ነገር እንደወደመ የምንመለከተው። ጠብቁ። ተጨማሪ መረጃዎችን ይዘን እንመጣለን። እንግዲህ የደረሰው አደጋ እንግዲህ ከቤተ ክርስቲያን ይህንን እስከምናጠናክር ጊዜ የደረሰን ምንም አይነት የወጣ መግለጫ የለም፣ እንደ አህጉረ ስብከትም የለም። እንግዲህ እሱን እንዳገኘን መልሰን የምንሰራ ይሆናል። ለማንኛውም የዘገበልን ዛሃበሻ እናመሰግናለን። የሀሳብ ልዩነት ነው የሚለየን፣ የአመለካከት ልዩነት ነው የሚለየን። ዞሮ ዞሮ እንግዲህ ቤተክርስቲያን እንዲህ አይነት ነገር አንዱ ቦታ ላይ እንዲህ አይነት አደጋ ታውቃላችሁ። በቅርብ ቀን በድሮን አብይ አህመድ ትግራይ ላይ ቤተክርስቲያንን ሙሉ በሙሉ ዳሜጅ አድርጎ አቃጥሏል። በቅርብ ቀን ወር እንኳን አይሞላው። ከአሜሪካ ደግሞ እንደዚህ አይነት ነገር ስንሰማ ልብ ይሰብራል። ለማንኛውም አይዟችሁ፣ ገንዘብ የሚተካውን እንደሰማነው ምንም አይነት የሰው አደጋ አልደረሰም። ንብረት ነው የተጎዳው። ንብረት ደግሞ ይተካል። እንግዲህ ምናልባት ቴክኒካል የሆኑ ችግሮች ተፈጥረው ነው እንጂ በሌላ ነገር ይሆናል ብለን ተስፋ እናደርግም። አዲስ ነገር እንደሰማን ከአህጉረ ስብከቱም አናግረን ብፁዕነታቸውንም ለማናገር ሞክራለሁ። እንደደረሰኝ እንደገና እመዘግብላችሁ ሊሆን ይችላል ብዬ አስባለሁ። ወደ ሁለተኛው ሀሳብ እንሂድ። እንግዲህ ቀሲስ ሳሚ እና መምህር ሱራፌል የሚባሉ ሰዎች ዛሬ እግድ እንደ መፍትሄ ብለው ጥያቄ ምልክት ከዛ ለምን ይዋሻል ብለው እንግዲህ ሰሞኑን ከብፁዕ አቡነ ዲዮስቆሮስ እና ከብፁዕ አቡነ ሳዊሮስ ጋር ያለ አቅሙን ፍጭ ይላል ሳሚ ማለት ነው። ቀሲስ ሳሚ ጨዋ መሆኑን ከዚህ በፊት ነግረናቸዋል። ይህን የምላችሁ ሳላስመክረው ቀርቼ አይደለም። ጭፍን ጥላቻ አይጠቅምም። ምናልባት ሚዲያ ላይ ታዋቂ ነኝ ብለህ አዋቂ መስለህም ወዲህ ወዲህ አትበል። ብዙ ከመናገር ስህተት ይገኛል። ለአንደበቴ ጠባቂ አኑር በል እና ዛሬ እንዴት የአዲስ አበባ ሀገረ ስብከት ላይ ይሄ ውሳኔ ተወሰነ ብሎ እንደ አዋቂ እንደ ምሁር ለዛውም ሕግ ተምሬያለሁ የሚል ሰው
የቤተ ክርስቲያንን ቃለ ዓዋዲ ሳይማር ሕግ ተምሬያለሁ ራሱ ማለቱ ራሱ እኔ ያሳፍረኛል። እና በጣም ከገረመኝና ካሳቁኝ ነገሮች በመሃል አስገባላችኋለሁ። አንድ ነገር ልንገራችሁ። ቤተ ክርስቲያን ተዋረድ አላት። ቅዱስ ሲኖዶስ ብለን ተዋረድ አለ። እስከ ታች የወረዳ ቤተ ክህነት እያንዳንዱ የሥራ ድርሻ በቃለ ዓዋዲ ላይ ተቀምጧል። የአዲስ አበባ አህጉረ ስብከት ላይ ወይንም በእያንዳንዱ አህጉረ ስብከት ላይ ጠቅላይ ቤተ ክህነት ማንዴት የለውም ማለት ቃለ ዓዋዲውን አለማወቅ ማለት ነው። የቅዱስ ሲኖዶስ ጸሐፊ መብት የላቸውም ማለት በጣም አሳፋሪ ነው። ፓትርያርኩ ቅዱስነታቸው መብት የላቸውም ብሎ ያዙ ይልቀቁኝ ማለት አሳፋሪ ነው። በነገራችን ላይ በአስተዳደራዊ ጉዳይ በቅዱስ ሲኖዶስ ነገሮች ተወስነው ማስፈጸምም ሆነ በአስተዳደራዊ ጉዳይ ጣልቃ ገብቶ የበላይ አመራር ጠቅላይ ቤተ ክህነት ነው። ጠቅላይ ቤተ ክህነት በእያንዳንዱ አስተዳደራዊ ነገር ላይ ስርዓት አልበኝነት፣ የአስተዳደር ብልሹነት ካለ መብት አለው። 100% ኃላፊ ነው። እሺ፣ አዲስ አበባ ላይ ችግር ተፈጠረ። አሁን እናንተ እንግዲህ የቅዱስነታቸው የአቡነ ቴዎፍሎስን ዘመን አመጣችሁ ብዙ ነገር እንትን አላችሁ። እኔ እንግዲህ ኦርቶዶክሳዊ አይደለሁ፣ ወደኋላ መጥቼ እኮ ያለው አዲስ አበባ ሀገረ ስብከት በአቡነ ጳውሎስ ዘመን፣ በአቡነ ጎርጎርዮስ ካል ዘመን፣ ከዛ በኋላ እስከ ቅርብ ጊዜ በቅዱስ ፓትርያርኩ የሚመራበት እያንዳንዱ ነገር እናውቃለን እኮ። ከዛ በኋላ ግን አህጉረ ስብከቱ በቃ ተለየና በራሱ ጳጳስ እየተመደበለት በቅርብ ጊዜያት ተጀመረ። በቅርብ ጊዜያት ማለት በዚህ 10 ምናምን ዓመት። ይሁንና ግን ጠቅላይ ቤተ ክህነት ደግሞ በበላይ ሆኖ እያንዳንዱን አህጉረ ስብከት ይመራል፣ ይከታተላል። የጠቅላይ ቤተ ክህነት ውሳኔ ኃይል እንዳለው ኦቶራይዝድ መሆኑን ሁላችሁ ማወቅ አለባችሁ። አሁን እግድ እንደ መፍትሄ ብላችሁ እንደ ትልቅ አጀንዳ እንደ ሊቅ አጀንዳ ይዛችሁ መቅረባችሁን ያሳፍሮኛል። አዎ እግድ እንደ መፍትሄ ነው። ችግር አዩ፣ አገዱ፣ አግደው ያጠራሉ። የአዲስ አበባ ሀገረ ስብከት ከቅጥር አንስቶ በአቡነ ሄኖክም አሁንም ከዛ በፊትም ችግር እንዳለበት ይታወቃል። ግን አሁን እነዚህ አባቶች ወሰኑ፣ አገዱ። አንዳንድ ውሳኔ ወሰኑ። አስተዳደራዊ ነገር ከግዱ በኋላ ይታያል። ባለመብት ናቸው። ጠቅላይ ቤተ ክህነት ባለመብት ነው። የጠቅላይ ቤተ ክህነት የሥራ ድርሻና ኃላፊነትን አንብቡት ቃለ ዓዋዲው ላይ እና እነ ሳሚ ለምንድን ነው ህዝቡን የምታደናገሩት? መብት እንደሌለው አድርጋችሁ እንደፈለጋችሁ የምታወሩት ብታስተውሉ። እርግጠኛውን የምናገረው ጨዋ ናችሁ። እንደ አዋቂ ያዙ ይልቀቁኝ ስትሉ እኔ ለእናንተ አፈርኩ። ስክን ብያየው ለአንዳንድ ወዳጆቻችሁ ተናገርኩኝ። ኮሜንት ጻፍኩኝ፣ በውስጥ ደለታችሁት። ስፖስት ፈሪ ስለሆንክ ደለትከው። ደውዬ አናግርሃለሁ ብለኝም ነበር። ጀግና ሆንክ ደውላ አናግረኝ። እኔም ማሳቀቅ አይቻልም። አሁንም በቤተ ክርስቲያኔ ቀልድ አላውቅም። እግድ እንደ መፍትሄ ነው። አዎ እግድ እንደ መፍትሄ ነው። ከእግድ በኋላ የሚሆነው ነገር አለ። አንዳንዶች ጉቦ ምናምን እናንተ ራሱ በጉቦ አይደለ እንደ እንትን የምትሉት? እንደው እኮ ያዙ ይልቀቁኝ ለማለት እኮ እነዚህ ሰዎች እኮ ትናንትና በደበበ ኬዝ እኮ ዋና አጋፋሪ የነበሩ ናቸው ለጥፋቱ። ጎበዝ እያሉ ሲያበረታቱ የነበረው ልክ ደቤ ሲወድቅ አብረው ብሳረን እንትን ማድረግ ጀመሩ ማለት ነው። እናንተ በአዲስ አበባ እስኪ ህጉን ለምን አታስተምሩ? እስኪ አንድ ቀን ቃለ ዓዋዲ ብላችሁ እነ ሳሚ ያስተማሩት ቪዲዮ አለ። ይሄን ቃለ ዓዋዲ ብለው
የቤተ ክርስቲያን እንግዲህ በግልጽ አማርኛ ቃለ ዓዋዲ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን እያንዳንዱ የቅድስት ቤተ ክርስቲያን አንድነትና አስተዳደርን ለማጠናከር በግልጽ አማርኛ ለአራተኛ ጊዜ ነው እኔ ጋር ያለው የታተመው። በእውነት ለመናገር የሰበካ መንፈሳዊ ጉባኤ ደንብን በተመለከተ እነ ሳሚ ሲያነቡላችሁ ሰምታችሁ ታውቃላችሁ? አያነቡትም፣ አያውቁትም። እያንዳንዱ ነገር ተሰድሯል። ግን ጥላቻ ስላለባቸው ነው ህዝብ የሚያጨበጨበላቸው እና አቡነ ሳዊሮስን ሲሳደቡ ነው። ከእናንተ በላይ እኔ በአቡነ ሳዊሮስ ጉዳይ ብዙ ነገር አሳልፌያለሁ። ግን በቃ ቅዱስ ሲኖዶስ መርጧቸዋል። አሁን ሰሚት ማድረግ ነው ያለብን። አሁንም ችግር ፈጣሪ ከሆኑ በምክንያት አሁን አንድ ምክንያት ደርድራችኋል። በዚህ በውይይታችሁ ላይ ገና ለገና ሌላ ሰው ሊቀጥሩበት ነው። ገና ለገና ጳጳስ ከጳጳስ ጋር ለማባላት። በነገራችን ላይ እናንተ ጳጳስ ከጳጳስ ጋር ለማባላት የምትሰሩም እንደሆናችሁ ደርሼበታለሁ። ስለዚህ ተወዳጆቼ የተወሰነ ነገር ስሟቸውና እመለስበታለሁ ነው። መምህር ሱራፌል እንግዲህ ያው በጣም ምናልባት የዛሬው ፕሮግራም ብዙዎቻችሁ በቤተ ክህነት ውስጥ ያለው ፈተና ብዙዎቻችን ስለ ውጭ ነው የምናወሳው፣ ስለ ውጭ ነው የምንናገረው። ቤተክርስቲያኒቷ በጣም በውጭ ፈተና አለባት እንላለን እና እኔ ቤተክርስቲያን ውስጧ ከጠራ ውስጧ ሰላም ካገኘ የውጭውን ሰላም ለማግኘት ብዙ ረጅም መንገድ እንጓዛለን ብዬ አላስብም እና አሁን በተለይ ይህችን ቤተክርስቲያን ያስተዳድሩ ዘንድ የተጣለባቸው ብፁዓን አበው ሊቃነ ጳጳሳት እውነት ለቤተክርስቲያን ነው ወይ ቆመው እያገለገሉ ያሉት የሚለውን ነገር ሁልጊዜ ያው እንደ ጥያቄ የምንጠይቀው ነገር ነውና በተለይ አሁን ባለንበት ወቅትና ሰዓት ላይ ርዕሱንም እንደምታዩትና እንደምትመለከቱት እገዳ እንደ መፍትሄ ይላል እና እኛ ቤተክርስቲያን ውስጥ ያሉ እገዳዎች መነሻቸው ጩኸት ሊሆን ይችላል፣ መነሻቸው ያው የጥቅም ጉዳይ ሊሆን ይችላል። የተነሳው አካል ላይ ግን ለምን ተነሳ ብሎ ኢንቨስቲጌት የሚደረግበት መንገድ የለምና በውስጥ አስተዳደር ቤተክርስቲያን ዘመኑን መዋጀት የሚገባት ቤተክርስቲያን በአስተዳደራዊ ስትራክቸር ወይም ደግሞ አስተዳደሩ ዘመኑን እንዲዋጅ አለመደረጉ ከባድ ፈተናዎች አሉ በውስጥ ማለት ነው። አሁን በቤተክርስቲያን በሰበካ ጉባኤ አደረጃጀት ከዛሬ 50 ዓመት በፊት የተዋቀረ የተጠናና የተሰራ ስራ ነው እስካሁን ድረስ እየሄደ ያለው። አሁን ባለንበት ወቅት ደግሞ በጣም ብዙ ነገሮች ተለውጠዋል። የገንዘብ መባከን አይደለም ይሄንን በትክክል ማስተካከል የሚቻለው የ8 9 10 አካላትን ሆነ በማገድ ሁልጊዜ በማገድ ብቻ የሚመጣ መፍትሄ አይደለም። ሲጀመር በመጀመሪያ ደረጃ የትኛውም የኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን ያለውን ጠቅላይ ቤተ ክህነት ሲሾም ጠቅላይ ዋና ጸሐፊ፣ ጠቅላይ ዋና ስራ አስኪያጅ፣ የቅዱስ ሲኖዶስ ዋና ጸሐፊ፣ አዲስ ሀገረ ስብከት ላይ ሲሾም ያልተጨበጨበለት ሲሾም፣ ያልተዘመረለት ሲሾም፣ ቅድም እንዳልከው አንተ ያልተቀኘለት ቅኔ የለም። እውነት እንነጋገር ከተባለ ከአዲስ አበባ ሀገረ ስብከቱ የጠቅላይ ቤተ ክህነቱ ለየት የሚያደርገው ምንድነው? የጠቅላይ ቤተ ክህነቱ እና የቅዱስ ሲኖዶስ ዋና ጸሐፊ ለ3 ዓመት ሴኪዩርድ ነው ማለት አይነሳም ማለት ነው። እኛ ለ3 ዓመት ሴኪዩርድ ነን። አንድ ነገር ቢመጣ ምንም ቢበላሽ ምንም ቢልም ምንም የሚነሱበት አይነት መንገድ የለም። ሲነሳም አይተን አናውቅም። አዲስ አበባ ሀገረ ስብከት ላይ ግን እድሜው 1 ዓመት ሊሆን ይችላል፣ 6 ወር ሊሆን ይችላል፣ 2 ዓመት ሊሆን ይችላል፣ ከዛም ሊያጥር ይችላል። ማስረዘምና ማሳጠር የሚቻልበትን መንገድ አካሄዱ ራሱ ኦፕን ስላደረገለት አሁን ባለው ሁኔታ ላይ ቁጭ ብላችሁ በተለይ ይሄንን እንደምትሰሙንም ስለምናውቅ ነው የምትሰሙ ብፁዓን አበው ሊቃነ ጳጳሳት ምን እየተፈጸመ ነው የሚለውን ነገር ልታዩ ልትመለከቱ ይገባል። የቤተክርስቲያኒቷ ትልቁ ሀብት ስሟ፣ ዝናዋ፣ ልዕልናዋ፣ ክብሯ፣ መንፈሳዊ አገልግሎቱ ዛሬ ባለንበት ወቅትና ሰዓት ምን እየሆነ ያለ እያየን ያለ ነው። ራሱ የሲኖዶሱ ጽሕፈት ቤት ስራ የሆነ ይመስለኛል የአዲስ አበባ ሀገረ ስብከት ጉዳይ። ጠቅላይ ቤተ ክህነቱ አጠቃላይ የኢትዮጵያን ቤተክርስቲያን ዓለም አቀፋዊት የሆነችውን ቤተክርስቲያን በአንድ ቦታ ላይ ብቻ ሳትወሰን ሁሉም ላይ የነበረው አሁንም የአዲስ አበባ ሀገረ ስብከት ጉዳይ የጠቅላይ ቤተ ክህነቱ የስበት ማይክ
አገር ስብከትም አለ። እንግዲህ አንድ የአጥቢያ አስተዳዳሪ ለማን ነው ተገዥ የሚሆነው? ለሲኖዶስ ጽሕፈት ቤት ነው? ለጠቅላይ ቤተ ክህነት ነው? ወይስ ለሀገር ስብከት ነው? የደብር አስተዳዳሪዎችና እዛ አካባቢ ያሉትን ሹመኞች እኮ ስትመለከት ለማን ነው ተገዥነታቸው? ለሶስቱም ያበሉት ነው አይደለም። ታው አይደለም። እንትኑን ነው የምንሄደው በትክክል ማለት የቱ ጋር ነው? የስልጣን ባለቤቱ ማን ነው? የኃላፊነት ተጠያቂው አካል ማን ነው ማለት ምን ለምሳሌ አዲስ ገንዘብ ነው አይደለም። አዲስ ህጉን እኮ ነው ማውራት። አዲስ አበባ ሀገረ ስብከት ሊቀ ጳጳስ ነው ወይስ ጠቅላይ ቤተ ክህነት ነው ወይስ የሲኖዶስ ጽሕፈት ቤት ነው? ሲኖዶስ ጽሕፈት ቤትም ይገባኛል ይላል። ጠቅላይ ቤተ ክህነቱም ይገባኛል ይላል። ሀገረ ስብከቱም ይገባኛል ይላል። የደብር አስተዳዳሪዎችን ደግሞ ስትመለከት ኃላፊ ማን ጋር ነው? እንግዲህ እንደተመለከታችሁት ነው። እነዚህ ሰዎች እውነት ቃለ ዓዋዲውን ያውቁታል? እውነት አሁን የሚያወሩት ነገር እውነተኛ ነገር ነው? እንደ ሊቅ አደረጃጀት ብለው ያነሳሉ። እኔ እውነቴን ነው የምነግራችሁ። በሀሳብ የማልስማማቸው በምን እንደሆነ ልንገራችሁ። ጳጳስን ሁሉ ኮንነው ራሳቸውን ጻድቅ ጻድቅ ያጫውታሉ። ሁሌም እናገራለሁ። አንተ ላይ ያለውን ግንድ እያለ ወንድም ላይ ያለውን ጉድፍ የሚባል አለ አይደለ? አይዞ ግንዱም ጉድፉም ይውጣ፣ ለሁለታችንም ስለማይጠቅም። ሳሚ ጉድፍ ካለበት ቢንያም ግንድ ካለበት ይውጣ። የኔም የሱም አጥርተን እንድናይ። ህዝብ ማደናገር የለብንም። ምኑንም ሳታውቁ ግን ጥላቻ። ይሄ ህዝብ ደግሞ እውነት ነው እውነት ሲል በቃ እስከሚነቃ ድረስ እንደ ግሪሳ ትነደዋለን። ከእናንተ ያልተናነሰ ትላንትና መጥቼ ጮክ ያለው ከቅድስት ቤተክርስቲያን እዛኛው ቤት እያለውም ታቁኛላችሁ። እንደናንተ ታይላንድና ዱባይ እየተዝናናውን ያልኖርኩ እንደናንተ አህጉረ ስብከትን ከአህጉረ ሰብ ጳጳስ ከጳጳስ እያባላው የሚያኖር ማንነት የለኝም። ምዕመንን ከጳጳስ እንዳይስማማ፣ ካህንን ከምዕመን ጋር እንዳይስማማ እያባላው የምኖር ሰው አይደለሁም። ስሰራም አጥረቄ ተማሩ። እንደዛ እንደባለፈው ዘመን ይቀጥላሉ አላውቅም። እርግጠኛ ነኝ ለአንዳንዶች ደውያለሁ። በሐሰተኛ ሰነድ ህዝብን አታደናግሩ። ቤተ ክርስቲያን ያለባት መከራ ይበቃል። ልክ የሆነ እንትን ተደርጎ መጨረሻ ጎል ለማግባት ለእኔ ካላገባው የኔ ሚዲያ ነው አንደኛ ምናምን ነገር። አንዳንድ ጊዜ ጎርፍ ይዞት የመጣው ቆሻሻ ጎርፉን ያመጣው የተከላከለው እስኪመስል ድረስ አክት ያደርጋል። አንዳንዶችን ያወጣቸው ጎርፍ ነው እንጂ እውነት ገዳቢ ሆኖ አይደለም። ቆሻሻ ሐሳብን ሁሌ ተጠየፉ። ቆሻሻ ሐሳብን ሁል ቀን አስቁሙ። እኔም ብሆን ያለ መረጃ ማወራ ከሆነ አስቁሙኝ። ስቃወም ሐሰተኛ አጥማቂያንን በምክንያት ትምህርታቸውን፣ ግብራቸውን እያንዳንዱን ግለሰብ ስቃወም ሳሚራውን ስቃወመው በመረጃ ይሄ ባለፈው በአባ በርገር ጉዳይ ያዙ ይልቀቁኛል አይደል? መረጃን ያቀረብኩት። አሁን ለአዲስ አበባ ለብፁዕ አቡነ ሕርያቆስ ተቆርቁሮ ይመስላችኋል? በአባቶች መካከል መከፋፈልን ሊያደርጉ ነው። አዎ እግድ እንደ መፍትሄ ነው። ልክ ነው። ሳይታገድ እንዴት ስራ ይሰራል? ይታገዳል። ከዛ በኋላ ጠቅላይ ቤተ ክህነት ማንዴት አለው። ልኮ አስተዳደራዊ ችግርን ያያል፣ ያገናዝባል። ከዛ በኋላ አስተዳደራዊ ነገርን ያስተካክላል። ከዛስ የሊቀ ጳጳሱ ችግር ከሆነ ያያል፣ ይመክራል፣ ለቋሚ ሲኖዶስ ያቀርባል። ቋሚ ሲኖዶስ ይወስናል እስከ ቅዱስ ሲኖዶስ ስብሰባ ድረስ። አሁን እንደ ጋምቤላው እና እነዚህ አያውቁም። ኦርቶዶክስ ይላሉ እንጂ ቃለ ዓዋዲውን ራሱ አያውቁት። ምን ስልጣን አጋጁና ታጋጁ
ምን ማንዴት ምናምን። በነገራችን ላይ የአህጉረ ስብከት ስልጣንና ኃላፊነት፣ የጠቅላይ ቤተ ክህነት ስልጣንና ኃላፊነት፣ የመንበረ ፓትርያርክ ጠቅላይ ቢሮ ስልጣንና ኃላፊነት፣ የወረዳ እያንዳንዱ ነገር ማጥናት አለባቸው። እያንዳንዱ ተሰድሯል። ስለዚህ አትደናገሩ። አሁንም እነሳሚ እውነትን እውነት በሉ፣ አታባሉ። እኛ ይበቃናል። የአብይ አህመድ እና የካድሬዎቹ ጦርነት ይበቃናል። አታምታቱ መልእክቴ ነው። እንግዲህ ትውልድ አይተ ዳኝ፣ ቃል አዋዲውን አይተ ዳኝ። እነሳሚ ውሸታሞች ወይስ ቢንያም ሽቴ ውሸት? ጠቅላይ ቤተ ክህነት፣ ቋሚ ሲኖዶስ፣ የፓትርያርኩ ልዩ ጽሕፈት ቤት ያላቸው ማንዴት ምንድን ነው? ቅዱስ ሲኖዶስስ የቀረበለትን ነው የሚያስፈጽመው። መንፈሳዊ ነገር ወደ ምን ይመራል? አስተዳደራዊ ነገር ወደ ምን ይመራል? ማጥናት ትችላላችሁ። ስለዚህ እኔም እንደዚህ ልበል፣ እነሳሚ ይጠኑልን ብዬ አመለክታለሁ። አፍራሽ ይመስሉኛል አሁን ሳስብ። አንድ ለህዝብ እንደው በቃ አፕሪሼት የሚያደርግ ነገር ገቢ ማሰባሰቢያ ቢዝነስ ስለሆነ ነው እዛ ላይ ትኩረት የሚያደርገው ከሆነም ማለት ነው፣ ከሰራ ማለት ነው። ግን አፍራሽ አውቃለሁ፣ ህግ ተምሬያለሁ ትላለ። የቤተ ክርስቲያንን ህግና ደንብ ማታቀ የትኛውን የሀገሪቱን ደንብ የተማርከው? ነበርኩ እዛ ሰርቻለሁ አያሌ ትላለ። እና በህዝቡ አትቀልዱ። በዚህ ምስኪን ህዝብ ይበቃዋል መከራው መልእክቴ ነው። ከገዛው ግዛው። ያለ ክፍያ እንግዲህ በአደባባይ ላወራኸው፣ እኔም ያለ ክፍያ በአደባባይ፣ አንተ በክፍያ ነው ያወራኸው፣ እኔ ግን ያለ ክፍያ። እነሆ እውነትን ወቁ። እነሳሚ አውቀው ነው ሊያጋጫችሁ ነው እንጂ እግድ እንደ መፍትሄ ልክ ነው። ቀጣይ ነገር ሁሉ ይስተካከላል። አሁን ስለ አርሲም እናንተ የማታውቁት አባቶች የሚሰሩት ትልልቅ ነገር አለ። ይስሩ። ችግር ካገኘን ደግሞ በመረጃና በማስረጃ እንጠይቃቸዋለን። እነዚህ ሰዎች ከአባቶች ጋር መቅረብ የማይችሉ ለምን? ራሱን የቻለ ችግር ስላለባቸው፣ እነዚህ ሰዎች ችግር ስላለባቸው። ስለዚህ ጠላት የሆነ ወሬ፣ የቡና ወሬ ሰሙና እንትን ይላሉ። እና አዲስ አበባ ሀገረ ስብከት ላይ እየተሰራ ያለውን በጠቅላይ ቤተ ክህነት እናደንቃለን፣ እናከብራለን። አንተ ነው የፈለገ ብትናደድ እንደ ጋምቤላው አዲስ አበባ ተቀምጦ ሰው ኑሮ መረር ሲያደርገው ሲወደድበት የቤት ኪራዩን ወደ 30 ሺህ ብር ገብቷል። ቀለል ያለች ቤት ሲወደድበት አሁን መድኃኒቱ አጥማቂ መሆን፣ ጸበል ያጠምቃል። ፈለቀ ይልና እንደምንም ብሎ ቧንቧም ቢሆን ስር ለስር ቀብሮ በዚያ ላይ እንዲፈነዳ ያደርገዋል። ጸበል ፈለቀ ይላልና መከረኛ ቅድስት አርሴማ አለች፣ የአርሴማ ነው ይለዋል። ይዋዝ ይሄዳል። አጥማቂ ሲያዋላ ይፈውሳል። ድንች በሚያል መቁጠሪያ የሰው ወገብ እየሰበረ እኛ አባቶቻችን ሲፈውሱ የምናውቃቸው በስልጣነ ጴጥሮስ ወጳውሎስ ብለው ነው የፈወሱት። እንዲሁ በዱላ እንዲሁ በሕግ አምላክ በዱላ የሚወጣ ሰይጣን አይታችሁ ታውቃላችሁ? በመቁጠሪያ በለው። ጴጥሮስ ነው እንደዚህ ያደረገ? ጳውሎስ ነው እንደዚህ ያደረገ? እንዲሁ ማን ያደረገ? አቡነ ተክለ ሃይማኖት አድርገዋል እንደዚህ? አቡነ ገብረ መንፈስ ቅዱስ እንደዚህ አድርገዋል? አሁን ደግሞ ይሄን ስንናገር ደግሞ ቀንታችሁ ነው እናንተ። አቤት ጸጋው ፈሶልን ያስቀነኝ እንዲሁ በቀናው እኔ እንዲሁም ቅናትስ የሚያስቀነኝ እናቴ የአባቶቼ የነ ቅዱስ ዮሐንስ አፈወርቅ ጸጋ ቀን ሲያስተምሩ ውለው ሌሊት ጥርኝ ገብስ እየበሉ ቆመው የሚያድሩት የነዚያ ቅዱሳን የነዚያ ገርል ስለሌለኝ ነው የምቀናው። ደግሞ ሲጀመር አንገራችሁ ማንኛውም ቄስ ጋኔን የማውጣት ስልጣን አለው። ታምናላችሁ አታምኑም? ይሄን በሉ ነገር እንጂ የማቴዎስ ወንጌል ምዕራፍ 10 ላይ አጋንንተ አውጽኡ ዱያነ ፈውሱ ለለምጽ አንጽሁ ሙታነ አንጽሁ ብሎ ጌታ ስልጣን ሲሰጥ አንድ ጳጳሱ ንሳ መንፈሰ ቅዱስ ብለው እፍ ሲሉት ቄሱን ቅስና ሲሰጡት ድዊ መፈወስ፣ ጋኔን ማውጣት፣ ሙት ማንሳት ከቅስናው ጋር በጠቅላይ ቤተ ክህነት እናደንቃለን፣ እናከብራለን። አንተ ነው የፈለገ ብትናደድ እንደ ጋምቤላው በሰሩት ቋሚ ሲኖዶስ ጠቅላይ ቤተ ክህነትም እየሰራው ባለው ነገር እናመሰግናለን። ችግሩን እያየ ዝም ከማለት ለችግሩ መፍትሄ እርምጃ ማፈላለግ
የተሻለ ነው። በዛ ችግር ቦታ ላይ በዛ ችግር በተባለ ቦታ ላይ ሌላ ችግር ደግሞ ፈጥሮ ከተገኘ እንደናንተ በወሬ ሳይሆን በመረጃና በማስረጃ እናቀርባለን። ይሄን ቃል እገባላችኋለሁ። መርሃ ግብሬ ከተመቻችሁ ላይክ እያደረጋችሁ ወጡ። ከእንግዲህ በቅድስት ቤተክርስቲያን አይቀለድም። አምነን እየኖርንባት አምነን የተከተልናት እውነተኛ የኢትዮጵያ ክርስቶስ ቤተክርስቲያን ኦርቶዶክስ ተዋህዶ ላይ ማንም ለቅራቅንቦ ሲያፌዝባት የምናይበት ልብ የለንም። አቁም መልእክቴ ነው። ሰላም። ተዋህዶ መሸሸጊያዬ ኦርቶዶክስ መጠለያዬ ሰላምሽ ከፍ ይበልልኝ እናቴ ሁሌም ኖሪልኝ ሰላምሽ ከፍ ይበልልኝ